በስተመጨረሻም በትላንትናው ዕለት እንግዲህ ከአብርሃም አንገት ላይ ሀብሉን አውልቀውታል። ካውለቁለትም በኋላ ምንም ስሜት አልነበረው ብለን እነሱ ለምን እዚህ መጣሁኝ? ለምን ዳኒ ሸውደሃት ሩታን እዚህ ልታመጣኝ ቻልክ? ምን እሰራለሁ እዚህ? ልጄንና ባለቤትን ትቼ እዚህ ምን እሰራለሁ? አይ ልጆችክንም ታያለክ ባለቤትክንም ታያለክ እያለው ነበርና እኔ ልጆች ሳይሆን ያለኝ ልጅ ነው ያለኝ እያለ ነበር አብርሃም። አያቸው አይደለም? ስለዚህ አብርሃም እንደሚባለው እንደሚወራው ምንም ነገር አይደለም የሚሆነው። እነሱ ነው በጣም ሲወዛገቡ ነበር፣ ሲደነጋገሩ ነበር። ምን ሆናችሁ ነው? በጣም እየተደነጋገጣችሁ ነው ያላችሁ፣ ተረጋጉ እያለ ነበር። እንደውም አብርሃም እነሱን እያረጋጋ ነበረ። እንግዲህ በስተመጨረሻም ሩታ መታለች። ሩታ ከመጣች በኋላ ምን ተፈጠረ የሚለውን ምነግራችሁ ይሆናል። የእውነት ቡዜና ዳዊት አብርሃም ምናልባት ነገሮችን እየተመለከተ እስከሆነ እኔ ከበፊት ከትዳሬና ከሩታ ጋር ብመለስ በእኔ ማደስተኛ ነው ማን ነው በዙሪያ ያለው መልካም ሰው ብሎ እኮ ምናልባት እየፈተናችሁ ሊሆን ይችላል። ቡዜና ዴቪን በዚህ ያህል ዳኒን ማመስገናችሁ ተገቢ አይደለም። ዳኒንስ ምን ያህል እርግጠኛ ሆናችሁበት እንዴ? ዳኒ ከሩታ ጎን እስከሆነ ያለው ትናንት ላይ ያልኳችሁ ብዙ ልጆች ሀሳብ የሰጣችሁ ነበረ። ዳኒ ከሩቲስ ጎን እንደሆነ በምን ልታውቁ ትችላላችሁ? እንግዲህ ትናንትና ነው ከትላንት ወዲያ አደራ ብለው ነበረ ዳኒን ሄደችው ሜሪ ልታገኝ ከሜሪ ጋር የሆነ ሜሪ የምታናግራት ነገር እንደነበረና እሷ ልታገኝ ሄዳ ነበር። እንግዲህ አብርሃምን በተለያዩ ቃላቶች ሸነጋግሎ ወደ ቡዜ ቤት በትላንትናው ዕለት ሊያመጣ የቻለው አይደለ? የእውነት ታዲያ ዳኒ ከዚህ በፊት እንግዲህ በጣም እኮ የሚገርም ነው። እኔ ለምን ትረዱ እንዳልቻላችሁ አላውቅም። ከዚህ በፊት ከሄርሜላ ጋር እንዳይሆን በጣም በብዙ መንገዶች የጣረ ሰው ዛሬ ላይ እንዴት ከሄርሜላ ጋር እንዲሁም በእንደዚህ አይነት አጋጣሚ ተጠቅሞ ከሄርሜላ ጋር እንዲሁን እንዴት ሊያስብ ትችላላችሁ? የሆነ ነገር እናንተም ልታስቡ የሆነ ነገር ለምን እንደዚህ ሆነ ብላችሁ ልታስቡ ይገባል። ግን ያም ሆነ ይሄ ሀብሉ ከወለቀለት በኋላ ራሱ በጣም በተረጋጋ ስሜት እኔ ምን አረጋለሁ እዚህ ቤት ለምን መጣሁኝ? ሩታን እኮ እዚህ ጋር እንጠብቅሻለን ብልሃት ነበረ የተለያየና፣ ስለዚህ ሩታ መምጣት አለባት እያለ ሩታ ባጋጣሚ ሆኖ ስልክ ደውል ደግሞ ሊያነሳው ነበር አብርሃም ስልኩን አይደለም እንዲያነሳ ፍቃደኛ አልነበሩም እነሱ። ገባችሁ አይደለም? ፍቃደኛ አልነበሩም። ይዛው ነበር ቡዜ ስልኩን ሄደችው ለምንድነው ስልክ ማታነሽላት አንሽላት እያለት ዘጋችሁ። አይ እንደዛ ከሆነ እኔ ላናግራት፣ እኔ እዚህ ምንም አላደርግም ወደ ልጄና ወደ ሚስቴ ጋር መመለስ አለብኝ። እናንተ ግን በጣም ተወዛግባችኋል። ምን ሆናችሁ ነው? ችግር አለ? ተረጋጉ እያለ ነበርና እንግዲህ እናንተ እንደምታስቡት ይሄ መተት የሚባለው ነገር አብርሃም ላይ እንዳልተደረገበት በዚህ እንኳን እርግጠኛ ልትሆኑ ይገባል። እንዴት ናችሁ ቤተሰብ? በያላችሁበት ሰላምና ጤና ፍቅርን አብቼ እመኝላችኋለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ እንዲሁም ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሩቲ እንግዲህ ባሏን ወደ ቤቷ ይዛው ሄዳለች። እንግዲህ ከኢፋ ጋር ነበረ የመጡት። ሲመጡም እንግዲህ በር በጣም ሲንኳኳ ማን ነው ምንድን ነው እያሉ እንግዲህ ያው አለ አይደለ ያስፎግራል ነገሮች የሆነ እንዴት ነው ያስታውቃሉ የሆነ ተዘጋጅቶበት ምናምን ነገር እንደሆነ። ግን ደግሞ ከመጣች በኋላ እንግዲህ በጣም ብዙ ነገሮች ተፈጥሯል። ዴቭም ቡዜም እንግዲህ አብርሃም መሄድ እንደሌለበት እየተናገሩ ነበረ። እዚህ ማረፍ አለበት፣ ረፍት ያስፈልጓል፣ ወንድማችን ያለበት ሁኔታ ጥሩ አይደለም እያሉ ነበር እና ግን በስተመጨረሻም ሩቲ ባሏን ወደ ቤቷ ነው ይዛ ሄደችው። የእውነት ለመናገር እኔ በጣም ጥያቄ የሆነብኝ ያለው ነገር ሄርሜላ የእውነት እኔ ጤንነቷ እያሳሰበኝ ነው። ላይ የእውነት ጤነኛ የሆነ አንድ ሰው የዚህን ያህል የሰው የሆነ ሰው ላይ እንደዚህ ብዙ ኢንቨስት አያደርግም። እንደማይፈለግ አንድ ሰው ከተነገረው እስቲል እንኳን በትላንትናው ዕለት ሀብሉ ከወለቀ በኋላ በጣም ደስ ብሏት ዘላ ወይኔ ሀብሉ ወልቋል የእጅ ሰዓት ያረኩልን ለምን እጅ ላይ የለም ብላ እንግዲህ ስትናገር አላስፈላጊ ነው ያላት፣ ስለማያስፈልግ ነው ያላረኩት ነው ያላት። ግን ደስ አላላትም። ሀብሉ ስለወለቀ ደስ አላላት። ሰዓቱ ስለወለቀ ከእጁ ላይ ደስ አላላትም። ለምን እንዳልኳችሁ ትናንትና ሄርሜላም እዛው ቤት ነበረች። ከዛው ቤት ነው የመጣችው። ልክ የሆነ ተጠርታ እንደመጣች ምናምን ነገር ዳኒ እሷን እንደጠራት ምናምን ነገር አቻኩሎ ምናምን ነገር ነበር እንግዲህ ሲታውሁ ነው የነበሩት አይደለም። በጣም የሚገርም እኮ ነው። እንደማይፈለጋት
ለቅፋት ሊነካት ራሱ በትናንትናው ዕለት ምንም በቃ ፍላጎት የለውም። ስትጠለጠልበት ነበረ አብርሃምን ለማስረዳት በጣም ለሱ ዋጋ እንደከፈለች ከዚህ በፊት የነበረውን ትዳር ፈቶ የበፊት ሚስቱ እሱ ላይ በጣም ብዙ ጫናዎችን በደሎችን እንዳደረሰችበት እሷ መታ ህይወቱን እንደቀየረችው እንደዛ ለማስረዳት እየሞከረች ነበረ። ኖ ሩታ ናት የኔ ሚስት፣ ከአንቺ ጋር የነበረኝ ነገር በጣም ስህተት ነው። ዛሬ ግን ተጸጽቻለሁ፣ ዛሬ ግን ተቆጭቻለሁ፣ በቃ ተውኝ እያለ ነው። ግን ማንም አብርሃም ሊረዳው አልቻለም። ልክ እነሱ መተት እንዳረጉበት፣ ልክ እነሱ የሆነ እሱ ላይ ተንኮልና ሴራ እንዳረጉበት አይነት ምንድነው ሲሆን የነበረው። ከ2 ቀንና ከ3 ቀን በኋላ አብርሃም ወደ ራሱ ይመለሳል። አንዳንድ ነገሮችን እናሳየዋለን፣ ፎቶ ቪዲዮች ስናሳየው ወደ ራሱ ይመለሳል። አሁን ላይ ሄርሜላ ብዙም እሱን ፑሽ አታድርጊው፣ አሁን እሱን ወጣ ብለን እናዝናናው ምናምን ነገር ነበር ሲሉ የነበረው። ግን የእውነት ጤንነቱ ቢያሳስቧችሁ ነው የእውነት ስለ ጤንነቱ ብትጨነቁ ኖሮ ምን ነበር የምታረጉት? ወይ ሳይካትሪስት ወይም ደግሞ ይቅርታ ወይም ደግሞ ይሄ አላደለ ሕክምና ቦታ ላይ ይዛችሁት የምትሄዱት እናንተ። የእሱ ነገር ምንም ያሳሰባችሁ አይመስለኝም። ልክ ሄርሜላ ለእናንተ የሆነ ቲፕ እንደምትሰጣችሁ በቃ አብርሃምና ሄርሜላ አንድ ላይ እንዲሆኑ። ሄርሜላ የምትከፍላችሁ ነገር አለ ወይስ ምንድን ነው የምትጠቀሙት ነገር እንዴ? አረ ተው፣ የእውነት ነው የምላችሁ። ዛሬ ላይ እናንተ እንድትታወቁ እናንተ ዛሬ የቆማችሁበት ቦታ ላይ ቆማችሁ ታዋቂ እንድትሆኑ እኮ የሩታ አስተዋጽኦ አለው ከፈጣሪ በታች። ለምንድን ነው ልጅቷን የሆነ ነገር አብርሃም ላይ አርጋ ወደ ራሷ እንድትመለስ እንዳረገች አይነት ስሜት ኦዲየንስ እንዲሰማ የምታደርጉት? የእውነት ጥሩ አይደለም። የእውነት እህት ሆነ የእውነት ወንድም ሆነ ቢሆን ኖሮ ይሄን ሙሉ ትወና የምታሙት መልካም ነበር። ግን ለምን አስፈለገ? እውነታውን እኮ ብዙዎቻችን እናውቃለን አይደለም? ግን ደግሞ በዚህን ያህል የምታደርጉት ነገር ተገቢ አይደለም። ሩታ ደግሞ እያደረገች ያለችው ነገር ምንም ስህተት አይደለም። ባሏን የልጇን አባት ነው ካለበት ነገር እያዳነች ያለችው። በቃ ይሄ እናንተ እንደምታስቡት መተት አድርጋበት አይደለም። በቃ ማለት አንድ ነገርም ደግሞ የተረዳችሁ ልጆች አላችሁ። በቃ ከሄርሜላ ጋር አብርሃም በእንደዚህ አይነት መንገድ ከሆነ ሊፋታት አይችልም። በቃ የተሰጣትን ትወናም ሆነ ስራ ትታ ልጁን በፍቅር ነው ያጠመደችው። እንዴ ታዲያ ትላንትና አብርሃም ላይ ያሰረችው ሰዓት እኮ ሰዓት ካሰረች በኋላ ነው አይደል ነገሮች ተቀየረ እያላችሁ የነበረው ማለት። ለምን ይዛ ሰዓት ታዲያ እንደዛ አላላችሁ? ስለ መተት ለምን አላወራችሁ? ዛሬ ላይ ስለ መተት፣ ዛሬ ላይ ስለ ተንኮል፣ ስለ ሴራ እንዴት ልታስቡ ቻላችሁ? አንዳንድ ኦዲየንሶች ማለት ነው። እውነት በጣም የሚገርም ነው። የእውነት በጣም የሚገርም ነው። አንዳንዴ እኮ እህት ወንድም ቢሆን ዋጋ የሚከፍል ወንድሙ ቢያንስ ሄርሜላ እንደ ሴት ልጅ ስነ ምግባር ያላት ሴት ልጅ ብትሆን ዋጋ ከፍላ የመጣች ልጅ ብትሆን ምንድን ዋጋ የከፈለችው? ባልና ሚስት ልጅን አፋታ የራስ ለማድረግ የከፈለችው ዋጋ ነው። ይሄ ዋጋ ነው የሚባለው። ሩታ እኮ አንድ ቀን ለአብርሃም እንዲያርጌለት ነበር እኮ ብላ ከአንደበቷ እንኳን ወጥቶ አያውቅም። የእውነት ነው የምላችሁ። ቪዲዮዎች ወደኋላ ተመለሳችሁ ብታዩ እንኳን አብርሃምን ነው እንጂ የምታመሰግነው እንዲህ አድርጌለት ነበር አንድ ቀን ብላ አታውቅም። ለምን? እውነተኛ ፍቅር ስለሆነ። ሁልጊዜ እላችኋለሁ ትናንት በነበረበት ሁኔታ ላይ ቢሆን ኖሮ ሄርሜላ አብርሃምን አይደለም አፈቀርኩ ልትለው ቀርቶ ባለፈበት አታልፍም። ገባችሁ አይደለ? ግን እውነተኛ ፍቅር ሲሆን ዋጋ ይከፍላል። የእውነት እኔ የሄርሜላ መጨረሻ በጣም እየናፈቀኝ ነው። እኔ ነገ ላይ የሆነ ነገር እንዳትሆን እፈራለሁ። የእውነት ነው የምላችሁ። ለምን አንዳንድ ጊዜ ይሄ ሰው የሚለንን ሳንሰማ ስንቀር ነገሮች ሲደራረቡብን የሆነ ሰዓት ላይ አላደለ መቼም ወደ ራሳችን መመለሳችን አይቀርም። የዛን ጊዜ ምን አይነት ስሜት ነው ሊሰማት የሚችለው? አሁን አብርሃምና ሩታ አንድ ላይ ሲሆኑ ሰላም በደንብ ሲፈጥሩ፣ በነገራችን ላይ አብርሃምና ሩታ ሰላም ራሱ ቢፈጥሩ እነሱ ከነሱ ህይወት የሚወጡ ልጆች አይደሉም። ነገም ከነገ ወዲያም ቢሆን ግን ሩታ ጎበዝ ናት፣ ጠንካራት፣ ነገሮችን በምን አይነት መንገድ ማስኬድ እንዳለባት የምታውቅ ልጅ ናቸው። በነገራችን ላይ አንድ ሆና የሆነች አንድ ሆና ሚዲያው ላይ ምን አይነት ተጽዕኖ እየፈጠረች እንደሆነ ብዙዎቻችሁ ታውቃላችሁ። ሲጀመር ሩታ ተጽዕኖ ፈጣሪ ናት፣ ተሰሚነት ያላት ልጅ ናት። እንደዛው ሞራ ደግሞ በጣም መልካም ልጅ ናት። ራስ ወዳድ አይደለችም። እንደምታዩት ነው። በጣም ብዙ ዩቲዩበሮች በእሷ ስር ነው ዛሬ ላይ ትልቅ ሆኖ ዛሬ ያሉበት ደረጃ ላይ ደረሱት። ራስ ወዳድ ግን ብትሆን ሁልጊዜ በራሷ ቻናል ቪዲዮ እንዲለቀቅ በራሱ የሆነ ነገር እንዲደረግ ነበር የምትፈልገው። በዚህ እንኳን የእሷን መልካምነት የእሷን ጦርነት እንኳን ማየት ትችላላችሁ። ገብቷችኋል አይደለም? እኔ በጣም እያሳዘነችኝ እና አሁን ላይ በጣም መጨረሻ ይናፍቀኝ ያለው ልጅ ብትኖር ሄርሜላ ናት። በነገራችን ላይ ሄርሜላ አሁን ላይ ይሄ ብታለቅስ ብታዝን ምንም ኖርማል ነው። ለምን? የሰራችሁ ስራ ነው። ዛሬ ላይ ትላንት ላይ የዘራችሁን ዘር ነው ያጨደች ያለችሁ። ገብቷችኋል አይደለም? ቡዜና ዳዊትም ግን
የሆነ አቋማችሁ አንድ አይነት አቋም ቢኖራችሁ መልካም ነው። ለምን ሄርሜላን ስትዩ ሄርሜላን ትሆናላችሁ። ከዚህ ፊት ዳዊት እንግዲህ ከሩቲ ጋር እንዲመለስ በጣም ብዙ ነገሮች ስትል ነበር። ግን ዛሬ አብርሃም ወደ ሩታዩ ስለተመለሰ ደስ ሊልህ ነበር እንጂ የሚገባው አንተ እዚህ ጋር ኦዲየንስ ወይ ደግሞ አንዳንድ ሰዎች መተት ነው ሌላ ነገር ነው ስላሉ የነሱን ሀሳብ የነሱን ነገር ይዘ ብቻ ሄደ እንደዚህ አይነት ነገር ተደርጎበታል ብለህ ማሰብ መናገር መልካም አይደለም። ብዙ ነገሮች እኮ አንተ እንደ ታላቅ ወንድም አይደለም ግን እንበለው እንደ ታላቅ መወለድ ቋንቋ አይደለም። ያክስት ልጅም ያጎት ልጅም ወንድም ነው። እንደዛ ብታስብ ከካሜራ ጀርባ ሁለቱን ቁጭ ብለህ አናግረህ ነገሮችን መቀየር ትችላለህ። ግን ሁሉ ነገር ካሜራ ላይ ነው እያደረጋችሁት ያላችሁ። በእርግጥ ምንድን ነው ያላችሁ ብዙ ሁሉ ነገር ካሜራ ላይ ትላላችሁ። ከካሜራ ጀርባም ደግሞ የሆነ ነገር ብናደርግ ለምን እንደዚህ ያላደርጉም ብላችሁ ደግሞ ትናገራላችሁ። ስለዚህ መሆን ያለበት ነው እየሆነ ያለው እያለች ነበር። እውነት እንግዲህ በዛሬ ቪዲዮ እንግዲህ አዲስ ነገር እንደምታዩ እርግጠኛ ሆኜ ነው ነገራችሁ። ሩቲም እንግዲህ እንዳልኳችሁ መግቢያ ላይ አብርሃም ወደ ቤቷ ይዛ ሄዳለች። ይዛ ስትሄድ ግን በጣም ጩኸት ነበረ፣ በጣም ረብሻ ነበረ ብያችኋል አይደለ? እንግዲህ እሱም ቪዲዮ ማታ ጠብቁ። ስለምትከታተሉ ሀሳብ አስተያየታችሁን ስለምትሰጡኝ ከልብ አድርጌ አመሰግናለሁ። ላይክ ማድረጋችሁን አትርሱ። ባባይ